አክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብርጋዴር ጀነራል ተፈራ ማሞ የተካተቱበት የፋኖ ኃይሎች አንድነት አደረጃጀት ሊሆን መቃረቡ ተዘገበ። ጀነራል ብርሃኑ ድብቅ አጀንዳዎች ተፈጻሚ እየሆኑብን ነው ይላሉ። አመራሩ በበኩላቸው ለፋኖ ኃይሎች ከሰሞኑ ቀረበ ከተባለው የድርድር አማራጭ ጋር በተያያዘ ምላሽ ሰጥተዋል። ዝርዝሩ ተዘጋጅቷል። ጠላቶቻችን የሚንበረከኩበት ጊዜ ነው አሉ አቶ ሽመልስ አብዲሳ። ብልጽግናችን አይቀሬ መሆኑን እያሳየናቸው ነው ሲሉም ተሰምቷል። እናንተም ተሰሙታላችሁ። ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመቱ ላይ መገኘት ባይችሉም ከትራምፕ አስተዳደር ጋር የመጀመሪያውን ይፋዊ ንግግር አድርገዋል። የኢትዮጵያ ሰላምና የቀጠናው ውጥረት ደግሞ ዋነኛ የንግግር አጀንዳዎች እንደሆኑም ተሰምቷል። ሌላኛው መረጃችን ነው። የብልጽግናው መንግስት የብርቱካን እውነት ያለውን ዘጋቢ ፊልም ባሰራጨ ማግስት ሚኒስትሮቹን አሰማርቷል። ብርሃኑ ነጋ፣ በለጠ ሞላና ሌሎችም ከተቃዋሚዎች በካቢኔ ውስጥ ያካተትኳቸው ያላቸው ሚኒስትሮች ይገኙበታል። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚም ይቅርታ መጠየቃቸውን ያገዛዙ ልሳናት ዘግቧል። እንደ አቶ ታዬ ደንዳና ጀዋር መሐመድ ያሉ ፖለቲከኞችን ጨምሮም በጉዳዩ ላይ በርካቶች አስተያየታቸውን እየተለዋወጡ ናቸው። ይህንንም እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፋፋይና ዘርን ያማከለ ርዕዮተ ዓለምን የሚያንጸባርቁ ቅርሶች ከሙዚየም እንዲወገዱ አዘዙ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። ብርጋዴር ጀነራል ተፈራ ማሞ የተካተቱበት የፋኖ ኃይሎች አንድነት አደረጃጀት ሊሆን መቃረቡ ተዘገበም። ጀነራል ብርሃኑ ድብቅ አጀንዳዎች ተፈጻሚ እየሆኑብን ነው ይላሉ። አመራሩ በበኩላቸው ለፋኖ ኃይሎች ከሰሞኑ ቀረበ ከተባለው የድርድር አማራጭ ጋር በተያያዘ ምላሽ ሰጥቷል። ግራ ገብቶት የተቀመጠ ህዝብ ነው። መህጃው ግራው ገብቶታል። ጦርነት እኮ ወትሮም አለ፣ ድንበር ላይ ነበረ፣ ተጥላት ጋር ነበረ። ዛሬ ተማንና ተማን ጋር ነው አባቶች። የአማራ ክልል አርሶ አደረንም ይሁን የሀገሪቱን ህዝብ በተከታታይ ጦርነትና ፕሮፓጋንዳ እንዲህ ግራ ያጋባው ራሱን የለውጥ የሚለው የነውጥ ስርዓት አፍላ ውጊያን እያደረገ የሚገኝበት የአማራ ክልልን ትኩረቱ አድርጎበታል። እነዚህን አርሶ አደሮችን እንዲህ በትካዜ ውስጥ የጣሉ ጥቃቶችን በቀያቸው መፈጸሙን ቀጥሏል። ትናንት ደቡብ ወሎ ተድባ በማርያም አካባቢ፣ በሰሜን ወሎ ውርጌሳ ቅርብ ርቀት የተፈጸሙ የከባድ መሳሪያ ጥቃቶችና ደሞ የአርሶ አደሮች መኖሪያ ቤቶች የተቀጠፉ ነፍሶችም የቅርብ አብነቶች ናቸው። በክልሉ የሚደረገው ውጊያ 20 ወራትን ባስቆጠረበት በዚህ ወቅት በፋኖ ኃይሎች በኩል የጠፋው የአደረጃጀት አንድነትና እርስ በርስ መካሰስ ደግሞ ቀውሱን ወደ መፍትሄ ለመውሰድ አስቸጋሪ ሆነትን ፈጥሯል። ከሰሞኑ የተደረጉት የአንድነት የተባሉ ዘመቻዎች ግን ይህንን በጥቂቱም ቢሆን ምላሽ መስጠት የጀመሩ ናቸው የሚል አቋም ያላቸው አሉ። አፍሪካን ኢንተለጀንስ ያወጣው ሀተታ የሚለውም ይህንኑ ነው። ሰሞንኛው ዘመቻ እንዴት እንዲህ ባንዴ ሊከፈት እንደቻለ ሚስጥር ነው የሚለው ዘገባው የፋኖ ኃይሎች ወጥ አደረጃጀት በቀጣይ ሳምንታት እንደሚገለጽ ይጠበቃልም ይላል። ይህ አደረጃጀት በአራቱም የአማራ ክልል ቀጠናዎች የሚገኙ የፋኖ ኃይሎችን የሚያካትት ነው የሚለው አፍሪካን ኢንተለጀንስ አዲሱ የፋኖ አደረጃጀት 17 የማዕከላዊ ኮሚቴ አባላት ይኖሩታልም ሲል ይጠቅሳል። ከጎጃም፣ ጎንደር፣ ሸዋና ወሎ ቀጠናዎች አራት አባላትና ብርጋዴር ጀነራል ተፈራ ማሞ ያሉበትም ነው ሲል ያትታል። ጀነራሉ በመንግስት ተቋማት ውስጥ የነበራቸውን የቀደመ ሚናና ኃላፊነትን ያስታውሳል። ከማዕከላዊ ኮሚቴው በታች ባለው አደረጃጀት ደግሞ በድምሩ 75 የፋኖ አመራሮች ያሉበት ካውንስል ይኖራል ሲልም ያብራራል። ካለፈው ዓመት የካቲት ጀምሮ የአደረጃጀት አንድነት ውይይቶች ነበሩ የሚለው ዘገባው በደህንነት ስጋት ምክንያት የአራቱም ቀጠና አመራሮች በአካል ባይገናኙም በስልክ ረጅም ጊዜ የወሰዱ ንግግሮችን ማከናወናቸውን ግን ያስቀምጣል። ይህ ንግግር ባለፈው ጥር ወር አንድ ስኬት አምጥቷል። ይህም ጎንደር ቀጠና የነበሩ ሁለት አደረጃጀቶች ወደ አንድ አምጥቷል በማለት ነው የጠቀሰው። ለፋኖ ኃይሎች ድጋፍ አለን የሚሉ በውጭ ሀገር ያሉ አደረጃጀቶች አንድነት የሌላቸው መሆኑን የሚጠቅሰው ዘገባው በቅርቡ አንድ አዲስ የዲያስፖራ አደረጃጀት በቀድሞ የጠቅላይ ሚኒስትር አብይ አህመድ አማካሪና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው አማካኝነት ጭምር መደራጀቱንም ያስረዳል። የሆነው ሆኖ አሁን ያለው የፋኖ ኃይሎች አንድነት ጉዞም የእስክንድር ነጋ ኃይሎችን ያላካተተ እንደሆነም ነው የሚያመለክተው።
በቅርቡ የተደረገውና የአንድነት የሚል ስያሜ የተሰጠው ዘመቻ የጋራ አደረጃጀት ባይኖረንም መሬት ላይ አብረን ዋጋ እንደምንከፍል ግን ያሳየ ነው የሚሉት ደግሞ የፋኖ አመራሩ አስረስ ማረ ናቸው። ሰራዊቱ በከፍተኛ ቁጥር እንዲያልቅ ያደረገ ዘመቻ ነው ሲሉ ይገልጹና በእኛ በኩል በርካታ ጦር መሳሪያን ያገኘንበት በታጣቂ ኃይላችን በኩል መነቃቃትን የፈጠርንበት ነው ሲሉም ያስቀምጣሉ። ይህን ዘመቻ በተመለከተ ከመከላከያ ሰራዊቱ በኩል ጀነራል ምግባይ ኃይሌ ያስተባበሩት ነው የሚለውን ጨምሮ የተለያዩ መግለጫዎች ሲሰጡበት የነበረ እንደሆነ የሚታወስ ነው። የፋኖ አመራሩ እንዲህ ያሉ ፕሮፓጋንዳዎች ከፍርሃት የሚመነጩ ናቸው ሲሉ ይሰማሉ። አገዛዙ ከፍተኛ ፍርሃት ውስጥ ነው ያለው። በተለይ የትግራይ ኃይሎች ከአማራ ፋኖ እና ከሻቢያ ኃይል ጋር በመተባበር ይወጉኛል፣ እድሜን ያሳጥራሉ በሚል ከፍተኛ የፍርሃት ቆፈን ውስጥ ያለ አገዛዝ ነው። ያገዛዝ አንዳንዱ የፕሮፓጋንዳ ዘመቻ እና ንግግር ከዛ ፍርሃት የሚቀዳ ነው በጥቅሉ እና በተለያየ ጊዜ ደምሰሰናል ያው 3 ክላሽ ይዘውርውር ነው የሚሉ እስከማለት ተደርሶ ነበር። እየለቃቀምን ነው ተብሎም ነበር። ብዙ ነገር ተብሏል። ለመቻ አንድነትን የሚያስተባብረው ጀነራል ምግባይ የተባለ ግለሰብ ነው በሚል የጠቀሱት ማስቂ ነገር አለ። ፍርሃትም ሊሆን ይችላል፣ ጥላቻም ሊሆን ይችላል። በሌላ በኩል ማመን አይፈልጉም። ይሄ ተጋድሎ በትክክል በአማራ ልጆች በትክክል አሁን መሬት ላይ እየሰሩ ባሉ ወጣቶች እየተመራ መሆኑን ለራሱ ማመን አይፈልግም አብይ አህመድም ሌሎች መኮንኖችም የመከላከያ መኮንኖችምና ይህ በእንዲህ እንዳለ ከሰሞኑ በአማራ ክልል የቀጠለውን ጦርነት ለማስቆም በውጭ ሀገራት ውስጥም ቢሆን ድርድር እንዲደረግ ከአማራ ክልል መንግስት በኩል ፈቃደኝነቱን አግኝተናል፣ የፋኖ ኃይሎችንም አግኝተን አነጋግረናል፣ ምላሻቸውንም እየጠበቅን ነው በሚል የሰላም ካውንስሉ መግለጹ የሚዘነጋ አይሆንም። ይህንን በተመለከተ ምላሽ የሰጡት የፋኖ አመራሩ ድርድር የሚጠላ ጉዳይ ባይሆንም ያገኘነው የሰላም ካውንስሉ አካል ግን የለም፣ የብልጽግና የፖለቲካ ደላላ ተቋም እንደሆነ ቀደም ብለን ገልጸናል። እናም አሁን ከመሰል ድርጊቱ ይታቀብ ሲሉ አንስተዋል። ልክ ቪዛ ፈልገን ወይ ቪዛ አጥን ትግል ምን መራ ይመስል አውሮፓ መሄድ ይችላሉ፣ አሜሪካ መሄድ ይችላሉ። እሱ አይደለም ጉዳዩ። ምን አላማ ይዘን ተነሳን፣ ምን ለማድረግ የሚዋጋን አካል ፈቅዷል። በእርግጥ አብይ አህመድ ፈቃደኛ ነው ወይ? የአማራን ጥያቄ ለመመለስ ዝግጁ ነው ወይ? አሁን ከቅዠቱ ወጥቷል ወይ? ወደ እውነቱ ይመጣል ወይ? እሱ ነው ዋነኛ መመዘኛው መሆን ያለበትና በአንድ በኩል ምንም አይነት ኮሙኒኬሽን የለንም ከኛ ጋር ሰላም ካውንስል ከሚባለው አካል ጋር ያደረግነው ኦፊሻልም ኢንፎርማልም የሆነ ውይይትም ሆነ ንግግር የለም። ይሄ የማላገጥ ስራ ነው እየሰሩ ያሉት። በቅርቡ በአማራ ክልል ርዕሰ መስተዳድር ሙሴዎቻችን በሚል የተገለጹ የአድማ ብተና ፖሊስ አባላትንም ትጥቅ ይዘው ለመጥፋት የተዘጋጁና እንደ ከዚህ በቀደሞቹም ወደ ፋኖ ኃይሎች አሊያም ወደ ቤተሰቦቻቸው ለመበታተን የተዘጋጁ ናቸው ባይ ናቸው። ጀነራሉ ደግሞ ድብቅ አጀንዳዎች ተፈጻሚ እየተደረጉብን ነው ሲሉ ይናገራሉ። የሰሜን ምዕራብ አዛዡ ሌተናንት ጀነራል ብርሃኑ በቀለም በውስጥ ባንዳና ተላላኪዎች ኢትዮጵያን የማዳከም ተደጋጋሚ ትንኮሳዎች በታሪካዊ ጠላቶቻችን ከዚህ በፊት ተሞክሯል። አሁን የገጠመን የጽንፈኞች ሴራም የነዚሁ ታሪካዊ ጠላቶቻችን ድብቅ አጀንዳ ማሳያ ነው የሚል ማብራሪያ ነው ሲያቀርቡ የተሰሙት። ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመቱ ላይ መገኘት ባይችሉም ከትራምፕ አስተዳደር ጋር የመጀመሪያውን ይፋዊ ንግግርን አድርገዋል። የኢትዮጵያ ሰላምና የቀጠናው ውጥረት ደግሞ ዋነኛ የንግግር አጀንዳዎች እንደሆኑ ተነግሯል። የብልጽግናው ፕሬዝዳንት ከወራት በፊት እንዲገኙ ግብዣ እንዲላክላቸው ተማጽነው ሳይሆን በቀረበት በዓለ ሲመት ወደ ስልጣን የወጣው የዶናልድ ትራምፕ አስተዳደር እያሳለፋቸው ያሉ ተከታታይ ውሳኔዎች በተለይም እንደ ኢትዮጵያ ያሉ ድሃ ሀገራትን ክፉኛ እየጎዱ ያሉ ሆኗል። በአብይ አህመድ ገለጻ የአፍሪካ ቀዳሚዋ ስንዴ አምራች ሀገር ኢትዮጵያ የአሜሪካ የእርዳታ ተቋም ዩኤስኤድ ስንዴ ዱቄትን በመቀበል ከአፍሪካ ቀዳሚዋ ናት። ይህ እንዲቋረጥ ከተወሰነበት ጊዜ አንስቶ በሀገሪቱ የተለያዩ አካባቢዎች ከፍተኛ ሰብአዊ ቀውስም ተከስቷል። በእርግጥ ትናንት ጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር በነበራቸው የስልክ ቆይታ ይህንን የዜጎችን ሰቆቃ ያቀርባሉ ተብሎ የሚጠበቅ አይሆንም። በአብይ አህመድና በውጭ ጉዳይ ሚኒስትሩ መካከል የነበረው ንግግርን በተመለከተ የውይይቱ አጀንዳዎች በሚልም ስቴት ዲፓርትመንት ያልተብራራ መግለጫን አውጥቷል። እነዚህም የቀጠናው ውጥረት የኢትዮጵያ ሰላምና ብልጽግና ስለመሆናቸው ነው የተመላከተው። በአፍሪካ ቀንድ ብልጽግናና ሻቢያ ለጦርነት ውረድ ፉክክር ላይ ናቸው። ሱዳን ለሁለት የሰነጠቀ
ጥቃት ጦርነት ላይ ትገኛለች። ሶማሊያ የአሜሪካና ኢትዮጵያ አየር ኃይሎች ድብደባ ያልበገረው የሽብር ቡድኑ ግስጋሴ ውስጥ ነው የምትገኘው። ደቡብ ሱዳን ምክትል ፕሬዝዳንቱ የሚታሰሩበት መስቀልቅል ውስጥ አለች። ለዚህም ነው የትራምፕ አስተዳደር ከአብይ አህመድ ጋር በቀጠናዊ ጉዳይ ላይ ለመነጋገር ወደ 4 ኪሎ መደወሉ። ሌላኛው ጉዳይ የኢትዮጵያ ሰላምና ብልጽግና የሚል ነው። አሜሪካ በመሬት ዋናይነት ያፈራረመችው የፕሪቶሪያው የሰላም ስምምነት ሳይተገበር ዓመታት እያለፉ ነው። እንደውም አዳዲስ አውደ ውጊያዎች ተጨምረው የሰላም እጦት የሚነጣት ሀገር ሆናለች ኢትዮጵያ። ይህ የስደተኞችን አሃዝ ያኖረዋል በሚል አንድ መነሻ ምክንያት የሚመለከተው የትራምፕ አስተዳደር አንደኛው ጉዳይ ነበር ብሎታል። ገና የምርጫ አሸናፊው በይፋ ሳይነገር በምርጫው ባስመዘገቡት ድልና ወደ ስልጣን በመመለሶ እንኳን ደስ አሎት ሲሉ ጠቅላይ ሚኒስትር አብይ አህመድ ጽፈውላቸው የነበሩት ዶናልድ ትራምፕ ከኢትዮጵያ ጋር በተያያዘ የሚታወሰው አቋማቸው ግን የህዳሴው ግድብ ይፈነዳል በሚለው ንግግራቸው ነው። ግብጽ በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ነው፣ ግብጽ የህዳሴውን ግድብ ታፈነዷለች፣ አሁን በግልጽ እናገራለሁ ግብጽ በድጋሜ ታፈነዷለች በማለት ነበር በተደጋጋሚ ትራምፕ ከዓመታት በፊት ሲናገሩ የተሰሙት። ትናንት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የተነጋገሩት ማርኮ ሩቢዮ የሚታወሱት ደግሞ ከወቅቱ የፋኖ አመራር እስክንድር ነጋ ጋር ከዓመታት በፊት ባደረጉት ቆይታ ነው። እኒህ የወቅቱ ሚኒስትር ከ6 ዓመታት በፊት በቢሮአቸው አቶ እስክንድር ነጋን ተቀብለው የዲሞክራሲ ታጋይ ሲሉ አሞካሽተዋቸው እንደነበርም የሚዘነጋ አይሆንም። ጠላቶቻችን የሚንበረከኩበት ጊዜ ነው ሲሉ አቶ ሽመልስ አብዲሳ ተናገሩ። ብልጽግናችን አይቀሬ መሆኑን እያሳየናቸው ነው ሲሉም ተሰምቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከዚህ በፊት ባደረጓቸው ንግግሮች ጠላቶች የሚሏቸውን አካላት ለይተው አቅርበው በግልጽም ተናግረው እንደሰባበሯቸው አሳምነው አሊያም አደናግሯቸው እንደተመለሱ ሲገልጹ ተሰምቷል። ከወራት በፊት ጠላት በሚል የምንመድባቸው አካላት ብለው የፈረጁትም የሀገራቸውን ዜጎችን በተለይም በሰሜኑ የሀገሪቱ ክፍል ያሉ ማህበረሰቦችን እንደሆነ ነቀምቴ ላይ ተቀምጠው ሲናገሩም ተሰምተው ነበር። ልክ ከአንድ ዓመት በፊት ደግሞ ወደ ሐዋሳ ለፍቼ ጫምባላ ላይ ተጓዙት አቶ ሽመልስ በኢትዮጵያ ስም ሲምሉ የነበሩ የድሮዋን ኢትዮጵያን የሚናፍቁ ኃይሎችን አሸንፈናቸዋል፣ እኛ በከፍታ ስንንሳፈፍ እነሱ እየወዳደቁ ነው ሲሉ ተደምጠው ነበር። እኔ ልግዛህ የሚሉትን አጨለምንባቸው፣ አባቶቻችን ሲታገሏቸው የነበሩትን ከመሰረቱ ነቅለን ዳግም እንዳይመለሱ አደረግናቸው የሚለውን በማከልም ማቅረባቸው ይታወሳል። እኔ አውቅልሃለሁ፣ እኔ ገዛሃለሁ፣ እኔ መራሃለሁ የሚለው ሳቤ በአስተሳሰብም በተግባርም ፀሐዩ የጨለመበት እየተዳከመ ዳግም ላይ መጣ ከመስመር እየወጣ ይገኛል። ጮቁኖን አባቶቻችን ባለፉት ዘመናት እንዲታገሉ በብዙ ውጣ ውረድ ውስጥ እንዲያልፉ ያደረገውን ነገር ከመሰረቱ ተነቅሎ አዲስ ምዕራፍ፣ አዲስ ትውልድ፣ አዲስ ጉልበት የብልጽግናው መንግስት የጥፋት እቅዶችና ፕሮጀክቶችን በቀጥታ በመናገር ይታወቃሉ በሚል የሚገለጹት አቶ ሽመልስ አብዲሳም ልክ ከአንድ ዓመት በኋላ በተመሳሳይ ዛሬ በሲዳማ የዘመን መለወጫ ፍቼ ጫምባላላ ላይ ተገኝቷል። ከአንድ ዓመት በፊት አጠፋናቸው ያሏቸውን ጠላቶች ያልጠፉላቸው መሆኑን በሚያመላክት መልኩ ይሄኛው ዘመን ግን ጠላቶች በሙሉ የሚንበረከኩበት ነው ሲሉ ተደምጧል። ብልጽግናችን የማይቀር መሆኑን እያረጋገጥን ነው ሲሉም አክሏል። በብዙ ውጣ ውረድ ውስጥ እያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። የኢትዮጵያ ጠላቶች ሁሉ የሚንበረከኩበት ዓመት ይሁንልን። ርዕሰ መስተዳድሩ የራሱን ሀገር ዜጎችን በጠላትነት ፈርጆም በፈረቃ በሌላ የሀገሪቱ ማህበረሰብ ላይ እየተደበቀ የሚያውጃቸውን ጥፋቶችን ማሳያ ይመስላሉ። አቶ ሽመልስ ወደ ትግራይ አገዛዛቸው ሲዘምት የትግራይ ህዝብን ጀርባችን ላይ ተጣብቆ ይመጠን የነበረ መጅገር ነው የሚለውን በቴሌቪዥን ቀርበው እያብራሩ ነበር። ወደ አማራ ክልል ሲዘምት ደግሞም በኦሮሞ ህዝብ ዘንድ ጠላት ነው የሚል ፍረጃን እያቀረቡ ነው። አቶ ሽመልስ እንደሚመሩት በሚገለጸው ክልል የሚደርሰው ግፍና ሰቆቃ ግን እምብዛም ባለማደባባይ እንኳን የማይነገርለት የኦሮሞ ህዝብን በ500 ዓመታት ውስጥ ትልቁን መከራ እያሳለፈ የሚገኝበት ስለመሆኑ በፖለቲከኞች የሚገለጽ ጉዳይ ነው።
የብልጽግናው መንግስት የብርቱካን እውነት ያለውን ዘጋቢ ፊልም ባሰራጨ ማግስት ሚኒስትሮቹን አሰማርቷል። ብርሃኑ ነጋ፣ በለጠ ሞላና ሌሎችም ከተቋሚዎች በካቢኔ ውስጥ ያካተትኳቸው ያላቸው ሚኒስትሮች ይገኙበታል። ታስረው የነበሩት የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ ይቅርታ ጠይቀዋል። እንደ አቶ ታዬ ደንዳና ጀዋር መሐመድ ያሉ ፖለቲከኞችን ጨምሮ ጉዳዩን የተለያዩ አካላት አስተያየት እየሰጡበትም ቀጥሏል። ወጣት ብርቱካን ኢቢኤስ በተሰኘ ቴሌቪዥን ጣቢያ ቀርባም ደረሰብኝ ያለችውን ሰቆቃ ማቅረቧን ተከትሎ ትናንት በሁሉም ያገዛዙ ልሳናት በተመሳሳይ ጊዜ የተሰራጨው ዘጋቢ ፊልምን ጨምሮ ማስተባበያ ለመስጠት የሚደረገው ጥረት ቀጥሏል። ይህንን የበዛ ጥረት የተመለከቱ ዝም የተባሉ ጥቃቶችና እገታዎች እውነት እንደሆኑ የሚያሳይ ያሉትን ያክል ተጎጂዎች በቀጣይነት የሚደርስባቸውን ግፍ ወጥተው እንዳይናገሩ ለማሸማቀቅ ዓላማ ያደረገ ነው በሚል የገለጹትም አልጠፉም። የሆነው ሆኖ የብልጽግናው መንግስት ከትናንቱ ዘጋቢ ፊልሙ ማግስት ዛሬ ደግሞ ሚኒስትሮችን በተለያየ አቅጣጫ አሰማርቷል። ከትናንት በስቲያ በፓርላማ ከግማሽ ቢሊዮን ብር በላይ የበጀት ጉድለት ተገኝቶበታል የተባሉት የአብኑ ሰው በለጠ ሞላ ቀዳሚው ናቸው። እኒህ በጠቅላይ ሚኒስትሩ ሀሳብ አልባ በሚል ፍረጃ ሰጥተዋቸው የሚያውቁት የብልጽግናው አገልጋይ የአማራ ህዝብ የብርቱካን ድራማ ሰለባ ሆኗል፣ የቀድሞ ስርዓት ተመልሶ ለመምጣት የሚያደርገው አሊያም የውጭ ኃይሎች የሰጡት አጀንዳ ነው ሲሉ ነው የተሰሙት። ሰላም እንዳይፈጠር የሚተጉ አካላት ይኖራሉ። እነዚህ ደግሞ ፍላጎታቸው ምናልባትም በህዝብ ትግል የተወገደ ስርዓት መልሶ እንዲመጣ ፍላጎት ሊኖር ይችላል። ከዚህ አንፃር የሚወሰዱ አጀንዳዎች ይኖራሉ። ኢትዮጵያም ሰላም እንዳትሆን ከተለያዩ ውጫዊ ኃይሎች የሚሰጡ አጀንዳዎችም ይኖራሉ። ሌላኛው ሚኒስትር ብርሃኑ ነጋ ደግሞ በተቋማቸው ትምህርት ሚኒስቴር በኩል ብርቱካን ሐዋሳ እንጂ ሀሮሚያና ዶምቢዶሎ ዩኒቨርሲቲዎች ላይ አልተማረችም የሚል ማብራሪያ ያለው መግለጫን ይፋ አድርጓል። ኢቢኤስ ቴሌቪዥን የዩኒቨርሲቲዎችን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል ሲሉም ከሷል። ከነዚህ ሚኒስትሮች ባሻገር የብልጽግና ያለፉት ዓመታት የጦርነት ፕሮጀክት ጭምር አጋር የሆነው ኢቢኤስ ቴሌቪዥን ስራ አስፈጻሚ አቶ አማን ፍስሐ ጽዮን ይቅርታ እንጠይቃለን የሚል መግለጫን ሰጥተውበታል። ከሰሞኑ በጸጥታ አካላት ባለቤታቸው ምራቅ እየተተፋባቸውና በጥፊ እየተመቱ ወደ እስር ቤት የተወሰዱባቸው ስራ አስፈጻሚው ከእስር መልስ በሰጡት መግለጫ በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ብሏል። የዶክመንታሪው አዘጋጆች ያለበቂ መረጃና ማጣራት ያከናወኑት ተግባር መሆኑን ገልጸው ዝግጅቱ ከማህበራዊ ትስስር ገጽ የወረደውን በራሷ በብርቱካን ጥያቄ መሰረት ነው ብለዋል። አቶ አማን ኢቢኤስ ቴሌቪዥን በዶክመንታሪው ምክንያት ለተፈጠረው ችግር ይቅርታ ጠይቀዋል። ይህንን ወቅታዊ መነጋገሪያ ጉዳይ በተመለከተ አስተያየታቸውን ከሰጡ ፖለቲከኞች ውስጥም አቶ ታዬ ደንዳ አንዱ ናቸው። የትናንቱ ዘጋቢ ፊልም ያሉትን ክፍተቶችን ካብራሩ በኋላም ስለምን በቅርቡ አሊዶሮ ላይ የታገቱና ምናልባትም እየተደፈሩ ያሉ ሴቶችን ጉዳይስ መርምረው አያቀርቡልንም ሲሉ ጠይቋል። ከምንም በላይ አጀንዳ የሆነው የአንድ ግለሰብ ጉዳይ መሆኑን አስታውሰው በሀገሪቱ ሁላችንም ላይ የሆነ ያለው ከዚህም በላይ ነው ሲሉም ያክላሉ። በትናንሽ አጀንዳዎች ስንጨቃጨቅ ይታያል። ለምን እንደዚህ ይሆናል? ሊያስተባብሩን የሚገቡ ትልልቅ የጋራ ጉዳዮችና አጀንዳዎች ችግሮችም እያሉብን ምን ይከፋፍለን? አስቀድመው እንደነገሩን ፖለቲካ ቁማር ከሆነም እንደ ህዝብና እንደ ሀገር እንዳንባላ ራሳችንን ፈትሸን ማረም ይኖርብናል ሲሉም ነው ሀሳባቸውን ያሰፈሩት። ሌላኛው ፖለቲከኛ አቶ ጀዋር መሐመድ ይህንኑ ያጠናክራሉ። ትናንት ልጆች ታገቱ በማለት የአማራውን ወገን በኦሮሞ ላይ ለማነሳሳት እንደተጠቀሙበት ሁሉም ዛሬ ደግሞ ኦሮሞን ስም ጠፋ በማለት ከጎናቸው ለማሰለፍ የተቀነባበረ ነው ብለውታል። ያኔ አጀንዳውን በመጠቀም ኦሮሞ ላይ ሲዘመት እንደተቃወምኩት ሁሉም ዛሬም ተገልብጦ በአማራው ላይ ሲደገም ሳይ አበክር ይቃወማለሁ በማለትም አስፍረዋል። ለታገቱ ልጆች የምታዝኑ ከሆነም የህዝባችሁ በጎ ስምም መጉደፉ የሚቆጫቸው ከሆነም በግራና ቀኝ ተሰልፎ ከመቋሰል ይልቅ ነፃና ገለልተኛ አካል ተቋቁሞ ምርመራ እንዲያካሄድ ጫና አድርጎ የሚሉት አቶ ጀዋር ከዚህ ድራማ ዋና ተጎጂ የሚሆኑት በጦርነት እየታመሱ ባሉ አካባቢዎችም ይሁን በሌሎች ቦታዎች ላይ ለወሲባዊ ጥቃት የሚጋለጡ እንስቶች ናቸው ሲሉም አክለዋል። ዶናልድ ትራምፕ ከፋፋይና ዘርን ያማከለ ርዕዮተ ዓለምን የሚያንጸባርቁ ቅርሶች ከሙዚየም እንዲወገዱ አዘዙ። ትራምፕ ተገቢ ያልሆነ አስተሳሰብን የሚያንጸባርቁ ቅርሶች ከከፍተኛ የአሜሪካ ሙዚየሞች እንዲወገዱ ነው ትዕዛዝ የሰጡት።
እውነትና ጤናማነትን ወደ አሜሪካ ታሪክ መመለስ በሚል በፈረሙት አዲስ ትዕዛዝ መሰረት ሙዚየምን አነቃቂና የአሜሪካን የታላቅነት ምልክት በማድረግ ወደ ትክክለኛው ቦታ ለመመለስ ይሰራል ብለዋል። ለውጦችን የመቆጣጠር ኃላፊነትም ለምክትል ፕሬዚደንቱ ጄዲ ቫንስ ሰጥቷል። የስሚትሶኒያ ተቋም በቅርብ ዓመታት ውስጥ ከፋፋይ በሆነ የዘር ርዕዮተ ዓለም ተጽዕኖ ስር ወድቋል ሲልም የትራምፕ ስራ አስፈጻሚ ኮሚቴ ይገልጻል። በተቋም ውስጥ የሚገኙት የአሜሪካ የስነ ጥበብ ሙዚየምና የአፍሪካ አሜሪካውያን ታሪክና ባህል ብሔራዊ ሙዚየም በትራምፕ ትዕዛዝ የአሜሪካና የምዕራባውያን ሴቶች በተፈጥሯቸው ጎጅና ጨካኝ አድርገው የሚያሳዩ ትረካዎችን የሚያስተዋውቁ ናቸው በሚል ከተጠቀሱት ማዕከል ናቸው ሲልም አልጀዚራ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።